ማብሰያ በመድኃኒትነትና በመዋቢያ ኢንዱስትሪዎች ውስጥ ትልቅ ቦታ ያለው ታዲያ ይህ ቅመም ምን አይነት ንጥረ ነገሮችን በውስጡ ይዞ ነው እነዚህን ሁሉ ጥቅሞች የተጎናጸፈው? ሰላም እንደምን አላችሁ ውድ ተመልካቾቼ፣ እንኳን ወደ ቻናሌ በሰላም መጣችሁ። አዳነች መሃሉ እባላለሁ። የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ ነኝ። ዛሬ በአፍሪካ ብቻ ሳይሆን በመላው ዓለም በሰፊው ጥቅም ላይ ስለሚውለው ነገር ግን ብዙዎቻችን ጥቅሙን በሚገባ ስለማናውቀው አንድ አስደናቂ ቅመም ልናወራ ነው። እሱም ገውዝ ይባላል። በመጀመሪያ ገውዝ ምንድን ነው የሚለውን እናያለን። ገውዝ ወይም በሳይንሳዊ ስሙ ማይሪስቲካ ፍራግራንስ ይባላል። ለዘመናት በባህላዊ ሕክምናም ሆነ ለምግብ ማጣፈጫነት ሲያገለግል ቆይቷል። ታዲያ ይህ ፍሬ በውስጡ ምን አይነት አስደናቂ ነገሮችን ይዟል? ለጤናችንስ ምን ያህል ጠቀሜታ አለ? በዚህ ቪዲዮ ውስጥ ስለ ገውዝ በሳይንስ የተደገፉ ማስረጃዎች እንዴት መጠቀም እንዳለብንና ከሁሉም በላይ ደግሞ መጠንቀቅ ስላለብን ነገር ሁሉ በዝርዝር እንመለከታለን። ከመጨረሻው አብራችን ቆዩ። በመጀመሪያ የገውዝን አመጣጥ ታሪክ እናያለን። የገውዝ መገኛው ኢንዶኔዥያ በሚገኙ የቅመማ ቅመም ደሴቶች ሞሉካስ ደሴቶች ውስጥ ነው። ከብዙ ዓመታት በፊት የአረብ ነጋዴዎች ገውዝን ወደ አውሮፓ በማምጣት እንደ ውድ ቅመም እንዲታወቅ አድርገዋል። በ17ኛው ክፍለ ዘመን ደግሞ የፖርቹጋል የደችና የእንግሊዝ ቅኝ ገዢዎች የገውዝን ንግድ ለመቆጣጠር ከፍተኛ ጦርነት አድርገውበታል። ይህ የሚያሳየው ገውዝ ምን ያህል ውድና ተፈላጊ ቅመም እንደነበረ። አሁን ደግሞ የምናየው የገውዝ ባዮ አክቲቭ ውህዶች ምንድን ናቸው የሚለው ነው። ገውዝ የተለያዩ ባዮ አክቲቮች በውስጡ ይዟል። ከነዚህም መካከል ማይሪስቲን፣ ኢጁኖል፣ ሳፍሮን እና ኢለመሲን ዋነኞቹ ናቸው። እነዚህ ውህዶች ለገውዝ ልዩ የሆነ መዓዛውን፣ ጣዕሙንና ከሁሉም በላይ ደግሞ አስደናቂ የጤና ጥቅሞችን የሚሰጡትን እነዚህን ጥቅሞች በዝርዝር እንመለከታለን። የመጀመሪያ ዋነኛው ጥቅም የገውዝ ጸረ ብግነትና ህመም ማስታገሻ ባህሪ ነው። ብዙዎቻችን በተለያየ ጊዜ በጡንቻና በመገጣጠሚያ ወይንም በሌሎች የሰውነት ክፍሎች ህመም ይሰማናል። ሳይንሳዊ ማስረጃው እንደሚያሳየው የገውዝ ዘይት እንደ ማይሪስቲንና ዩጂኖል ያሉ ውህዶች ይዟል። የእነዚህ ውህዶች ጸረ ብግነትና ህመም ማስታገሻነት ባህሪያት በመገጣጠሚያ ህመም፣ በጡንቻ ህመምና በአርትራይተስ ላይ ከፍተኛ ጥቅም እንዳላቸው ጥናቶች ያሳያሉ። በተለይ ኢጁኖል የተባለው ውህድ እንደ ኢቡፕሮፊን እና እንደ ናፕሮክሲን ባሉ ጸረ ብግነት መድኃኒቶች ወይም ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ በሚባሉት ውስጥ ከሚገኙት ጋር ተመሳሳይነት ውጤት እንዳለው ተጠቁሟል። ይህ ማለት ገውዝ የሮማቲዝም፣ የአርትራይተስ እና ሌሎች የህመም ስሜቶችን ለመቀነስ ይረዳል ማለት ነው። ሌላኛው ጥቅሙ ደግሞ የእንቅልፍ ጥራትን ማሻሻል። የእንቅልፍ እጦት ለብዙ ሰዎች ትልቅ ችግር ነው። ገውዝ ደግሞ ለዚህ ችግር ባህላዊ መፍትሄ ሲሆን ቆይቷል። አነስተኛ መጠን ያለው ገውዝ የማረጋጋት ወይም ሲዲቲቭ ባህሪ እንዳለው እና የነርቭ ስርዓትን በማረጋጋት የእንቅልፍ ጥራትን እንደሚያሻሽል አንዳንድ ጥናቶች ይጠቁማሉ። ውጥረትና ጭንቀትን በመቀነስ ለመተኛት ይረዳል። ብዙ ሰዎች ከመተኛታቸው በፊት ከፈላ ወተት ጋር ትንሽ ገውዝ በመቀላቀል የመኝታ መጠጥ ያዘጋጃሉ። ይህ በተረጋጋ ሁኔታ ለመተኛትና ጥራት ያለው እንቅልፍ ለማግኘት ይረዳል። ሌላኛው የጤና ጥቅሙ ደግሞ የምግብ መፈጨት ስርዓትን ያግዛል። የምግብ መፈጨት ችግሮች እንደ ሆድ መነፋት፣ ጋዝና ተቅማጥ የተለመዱ ናቸው። ገውዝ ደግሞ ለዚህ ችግር ጥሩ መፍትሄ ነው። ገውዝ ለምግብ አለመፈጨት፣ ለሆድ መነፋት፣ ለጋዝና ተቅማጥ እንደ ባህላዊ መፍትሄነት ሲያገለግል ቆይቷል። በውስጡ ያሉ አስፈላጊ ዘይቶች የጨጓራ ጭማቂን ወይም ዳይጀስቲቭ ኢንዛይምን ምርትን በማነቃቃት ምግብን በብቃት ለመፍጨት ይረዳል። ስለዚህ ገውዝን መጠቀም የምግብ መፈጨት ችግሮችን ለመቀነስና የሆድ ጤናን ለማሻሻል ይረዳል። ሌላው የጤና ጥቅም ገውዝ ለአንጎላችን ጠቃሚ መሆኑን ያውቁ ኖሮ? ማይሪስቲን እና ኢለመሲን የተባሉት ውህዶች በአንጎል ውስጥ ኒውሮትራንስሚተሮች ላይ ተጽዕኖ በማድረግ የማስታወስ ችሎታን፣ ትኩረትንና የአእምሮን አጠቃላይ ተግባር ሊያሻሽሉ እንደሚችሉ አንዳንድ የእንስሳት ጥናቶች አመልክተዋል። የነርቭ ሴሎችን ከጉዳት በመጠበቅ የአልዛይመር በሽታ የመሰሉ የአንጎል መታወክ በሽታዎችን ለመከላከል፣ ይህ ማለት ገውዝ የአእምሮ እንቅስቃሴና ትኩረትን ለማሻሻል ትልቅ እገዛን ሊያደርግ ይችላል። ሌላኛው ደግሞ የጤና ጥቅሙ ጸረ ባክቴሪያ ባህሪ ያለው ገውዝ እንደ ኢኮላይ እና ስታፊሎኮከስ ኦሬስ ባሉ ባክቴሪያዎች ላይ ውጤታማ መሆኑን የሚያሳዩ የኢንቪትሮ ጥናቶች አሉ። ይህ በተለይ በአፍ ጤና ላይ ትልቅ ጠቀሜታ ይኖረዋል። የአፍ ውስጥ ባክቴሪያዎችን በመቀነስ የአፍ ጠረንን ለማሻሻልና
የአፍ ጤናን ለመጠበቅ ይረዳል። እነዚህን ሁሉ ጥቅሞች ለማግኘት ገውዝን እንዴት በአግባቡ መጠቀም እንችላለን? አንደኛ፣ ገውዝ በዋናነት እንደ ቅመም ወይም ስፓይስ በምግብ ውስጥ በመጨመር ጥቅም ላይ ይውላል። ገውዝን ለመጠቀም ራሱን ሙሉን ገውዝ ገዝተው በመፍጫ ከፈጩ በኋላ ራሱ አዘጋጅተው ቢጠቀሙ መልካም ነው። ገውዝን በመጠጥ ላይ ስንጠቀመው በቡና፣ በሻይ፣ በወተት፣ በስሙዚ ወይም በተለያዩ ኮክቴሎች ውስጥ በትንሹ በመጠቀም ወይም ደግሞ ሩብ የሻይ ማንኪያ የገውዝ ዱቄት መጨመር ይችላል። በምግብ ላይ ደግሞ ለወጥ፣ ለሾርባ፣ ለኬክ፣ ለኩኪስ፣ ለተለያዩ ጣፋጭ ምግቦች ማጣፈጫነት በትንሹ በመጠኑ ይጠቀሙ። ለውጭ ህመም ማስታገሻነት እንደዚህ ለመገጣጠሚያ ህመም፣ ለጉልበት ህመም፣ ለተለያዩ የጡንቻ ህመሞች 1 የሻይ ማንኪያ የገውዝ ዱቄት፣ 1 የሾርባ ማንኪያ የወይራ ዘይት፣ 1 የሾርባ ማንኪያ የኮኮናት ዘይት በመጠቀም በመቀላቀል ያንን ያዘጋጀነውን ፔስት ህመም በሚሰማ በመገጣጠሚያ በጡንቻ አካባቢ በትንሹ ወስዶ ማሳጅ ማድረግ ነው። አሁን ደግሞ የምናየው አስፈላጊ ማሳሰቢያዎችን ነው። ገውዝን ስንጠቀም ልንጠነቀቅባቸው የሚገቡ ማሳሰቢያዎች አሉ። አሳሳቢ የሆኑና እጅግ በጣም አስፈላጊ የሆኑ ነገሮችን ነው። ውድ የቻናሌ ቤተሰቦች፣ ገውዝን መጠቀም አስፈላጊ ቢሆንም መጠኑን ጠብቆ መጠቀም ግን እጅግ በጣም አስፈላጊ፣ መጠንቀቅ አለብን። ገውዝ በትንሽ መጠን ሲወሰድ ደህና ቢሆንም ከመጠን በላይ መውሰድ ግን ከፍተኛ ጉዳት አለው። ከ1 እስከ 2 የሻይ ማንኪያ ወይም ከዛ በላይ መውሰድ የጎንዮሽ ጉዳቶችን ሊያስከትል ይችላል። የጎንዮሽ ጉዳቶቹ እንደ ማቅለሽለሽ፣ ማስታወክ፣ የማዞር ስሜት፣ ከባድ ራስ ምታት፣ ቅዠት፣ ግራ መጋባት፣ ከባድ የእንቅልፍ ስሜት፣ የልብ ምት መጨመርና በከባድ ሁኔታዎች ራስን መሳት ወይም ኮማ ውስጥ መግባትን ሊያስከትል ይችላል። ይህም የሆነበት ምክንያት ሜሪስቲሲን የተባለው ውህድ በከፍተኛ መጠን ሲወሰድ ወደ ሃሎሲኖጂንነት ወይም ደግሞ ሳይኮአክቲቭ ድረጎች ሊቀየር ስለሚችል ነው። ስለዚህ የሚመከረው መጠን በአጠቃላይ ለጤና ጥቅሞች ሲባል በቀን ውስጥ ከግማሽ የሻይ ማንኪያ ያልበለጠ ገውዝ መጠቀም ይመከራል። እርጉዝና ጡት የሚያጠቡ ሴቶች ገውዝን በከፍተኛ መጠን ከመውሰድ መቆጠብ አለባቸው። መድኃኒት የሚወስዱ ሰዎች፣ የልብ በሽታ፣ የጉበት በሽታ ወይም ሌላ የጤና ችግር ያለባቸው ሰዎች እንዲሁም መድኃኒት የሚወስዱ ከሆነ ገውዝን ከመጠቀሙ በፊት ሐኪሙን ማማከር ግዴታ። ማስጠንቀቂያ፣ ለህፃናት በፍጹም ገውዝን መሰጠት የለበትም። ከምግባቸው ጋር ቢሆን ከማንኛውም ከምታዘጋጁት ነገር ጋር ለህፃናት ፎርቢድን አይሰጥም። በመጨረሻ ገውዝ ጣፋጭና በርካታ የጤና ጥቅሞች ያሉት ቢሆንም ሁልጊዜ በልክና በጥንቃቄ መጠቀም እጅግ አስፈላጊ። ተፈጥሯዊ የሆኑ ነገሮች ጠቃሚ ሲሆኑ በአግባቡ ካልተጠቀሙባቸው ደግሞ ጉዳት ሊያስከትሉ እንደሚችሉ ማስታወስ አለብን። ይህ ቪዲዮ ስለ ገውዝ የተሟላ ግንዛቤ እንደሰጣችሁ ተስፋ አደርጋለሁ። እናንተስ ገውዝን በምን መልኩ ትጠቀማላችሁ? በአስተያየት መስጫው ላይ አካፍሉኝ። ይህ ቪዲዮ ከተመቻችሁ ላይክ በማድረግ ለጓደኞቻችሁ ማጋራትና ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። አመሰግናለሁ።